አዶናይና ጃኒ በግድ ነው ያጣበስናቸው። ልጆቹ የመጠናናት የመሞካከሪያ የመተሳሰቢያ ጊዜ እንኳን ፋሚሊ ዛሬም አነጋጋሪ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ። ይሄን ቪዲዮ ሁላችሁም ላይክ በማድረግ ጀምሩ። ቀጥታ ወደ ቪዲዮ ላይ መኪና ውስጥ የሚፈጸም ወሲብም ከ1 ዓመት እስከ 5 ዓመት ሊያሳስር እግረኛ በመሆን ብቻ እንዴት ራሳችሁን ከወንጀል እንደምትከላከሉ አያችሁ። ባጃጅ ሳይዞ አንሶ ነው ያልተካተተችው። ፍትህ ለባጃጅ እንዴ! ሰማይ ጫካ እያለ እኮ የተፈጠረች ሰው ናት እኮ። ከስቲፎ ጋር እኩል ልትሆኚ መብርሃን ደፋርሽ በጣም እንዴ! አንድ ፍሬጻ እንዴ! አሁን አንቺ ሰው ፊት መቀርቢ ሰው ነሽ እንዴ? አይደለሽም እኮ። ለለቅሶ አትሆኚ፣ ለክርስትና አትሆኚ፣ ለሰርግ አትሆኚ፣ ለልደት አትሆኚ። አይሆንም እኮ ሁሉ ነገርሽ አይሆንም። እድሜ ለማን ካልኩሽ እኮ ስቲፎ ጋር እኩል ነን። አንተ ህፃን መሆንክ ነው እንዴ? በጣም ህፃን ነው ስቲፎ። እንኳን ላንቺ ለኔ ልጄ ይሆናል። እንኳን ላንቺ ለኔ ወልጃ ደርሰዋለሁ እንዴ? እድሜ ለማክ ንገራት። ልክልኳል ማክ እኮ ነው እንደዚህ ያደረገሽ። አንቺ ማን ይጠራሻል? ሰርጎን በዲጄ ላይ ቆንጆ አትጠሪ። ሰርጎን በማሲንቆ እኮ ነው አንቺ የምትጠሪው። ለማጠጅ ቤት እከክ ታወራለሽ እንዴ? ደግሞ ንፍጣ እስከ 2050 ነው ያለኝ ስድብ ከፈለሽ አዝረከርክሻለሁ። እንታችሁ ደግሞ ሞር ጸቡን ብታደምቁ ታሪፍ ነበር። አዶናይ ስሙን ቀይሯል። በወላይታ ታላቅ የህዝብ ፍቅር እየተቀበሉት የሚገኙት አዶናይ ማዳ በማለት ስሙን ቀይሯል። ወላይታን በመልካም ከሚያስተዋውቁ ሰዎች በግንባር ቀደምትነት የሚጠቀሰው አዶናይ ወደ ወላይታ ጉዞ እንዳደረገ ታውቃላችሁ። ታዲያ በዛም በሚገነባው ስቴዲየም ላይ የክብር አምባሳደር ተደርጎ ተሹሟል። ከዚህ ባለፈም ደግሞ ማዳ የሚል ስምም ወጥቶለታል። ወላይታ እጅግ በጣም የምወዳቸው ህዝብ ናቸው። እኔም ወላይታ ነኝ። ስለዚህ ወላይታ ያወጣልኝን ማዳ የሚለውን ስም እጠቀማለሁ በማለት ስሙንም ወደ አዶናይ ማዳ ቀይሮታል። ማዳ ማለት ምን ማለት ነው የምታውቁ እስቲ ኮሜንት ላይ ጻፉልኝ። ማዳ በአራዳው ቋንቋ እናት ማለት ነው። ማዳ እስቲ በወላይተኛ የምታውቁ ኮሜንት ላይ ጻፉልኝ። ምንድነው አትብሉ ነው ወይስ ምንድነው? እዲህ ሳር እየጋጠች ነው በሉኝ ፍየሏ። ይሄማ የሚመለስ ፍየል ነው። ሰርጉ ካለቀ በኋላ ወደ ባለቤቶቹ ትመለሳለች ፍየሏ። ሳር መጋጧንም ትቀጥላለች። አሁን ሰርጉ እስከሚያልቅ ነው ቁጭ ያደረጓት ጠረጴዛ ላይ እና ብትመለስ ናት። ንጉሱ ቀለበት አሰረላት። ምኞታችን ነው። ያው ይጋቡ ስትሉ የነበራችሁ ያው ተጋብቷልና ኮሜንት ላይ እልል ማለት ትችላላችሁ። ክፍት ነው ኮሜንቱ። እልል ነው የሚባለው። እልል ማለት ትችላላችሁ ኮሜንት ላይ። አዶናይና ጃኒ በግድ ነው ያጣበስናቸው። ልጆቹ የመጠናናት የመሞካከሪያ የመተሳሰቢያ ጊዜ እንኳን አልሰጠናቸው። በግድ እጅ ለእጅ ተያይዛችሁ እንዳትላቀቁ ብለን እኛ ነን ወይ ብለን አውርተን አጣበቅናቸው እንደዚህ። አሁን ደግሞ ተለያዩ ብለን ደግሞ ራሳችን ተለያዩ። አሁን ወላይታ በአንድ ላይ ያለው ሳምንት እንኳን መኮራረፍ ለአንድ ሳምንት እንኳን መኮራረፋችሁ ነው። ለአንድ ሳምንት ብትኮራረፉ ይሄ ህዝብ ያስቀምጣችሁ። አዶናይ ፖስት ውስጥ ገብቶ ስለ ጃኒ ነው የሚጽፉት፣ ጃኒ ፖስት ውስጥ ገብቶ ስለ አዶናይ ነው የሚጽፉት። ለዚህ ነው ከሀበሻ አይን ከሶሻል ሚዲያ ሰው ሪሌሽናችሁ ላይፋችሁን ደብቁ፣ አታሳዩ፣ በድብቅ አድርጉት የሚባለው። ለመኮራረፊያ እንኳን ጊዜ አይሰጧችሁ፣ ለማሰብ እንኳን ጊዜ አይሰጧችሁ። አንድ ሰው ጥፋት አጥፍቶ እንኳን ይቅርታ ለመጠየቅ ጊዜ አይሰጧችሁ። ሚዲያ ላይ የመጣ ሪሌሽን የምሬ ነው። እግዚአብሔር አሁን አዶናይ በጥፋ ጃኒ በጥፋ ወይ ጣሉ ማይጣሉ ለማሰብ እንኳን ጊዜ አይሰጣቸው። በእኛ ስድብና በእኛ ጥያቄ ተጨንቀው እነዚህ ሰዎች ችግራቸውን ሳይፈቱ እንኳን ቢስ ይሆናሉ። ከዛም ደግሞ ይጣላሉ። ዘለቄታዊነት አይኖረውም። ስለዚህ እባካችሁ ሚስጥራችሁን ሪሌሽናችሁን ለእኛ ታሳዩን። ስንት ጨረራም ህዝብ አለ መሰላችሁ? ስንት ጨረራም አይን አለ መሰላችሁ? ሚዲያ ላይ ስንት ጨረራም ሪሌሽን ቦይፍሬንድ የሌላት ባሏን የፈታች እንደኔ
ፈታ የተቀመጠች ከእንደገና እስከዛሬ ድረስ በቨርጂን የሆነች እስከዛሬ ድረስ ቦይፍሬንድ ያልያዘች ፍቅረኛ መያዝ በዘፈን ስታይ በፊልም ስታይ እንዲያሊዋል ምናምን ብላ የምትዝናና አይነት ሴቶች በአጠቃላይ ሚዲያ ላይ ወንዱም እንደዛ ቁጭ ብሎ በሚያዩበት ማህበረሰብ ያላችሁ ሰዎች ባላችሁን አምጥታችሁ ሚዲያ ላይ ስግጥ ፍጥጥ ስታደርጉ 2 ሳምንት አትቆዩ። አይናቸው አድርጎ ነው የሚወስደባችሁ። እኔ ድሮ አረብ ሀገር ያለች እዚህ ለኛ ሊያገር ልጅ የፍቅር ፊልም እያየሁ ራሴ ነዛች ላይ ፍቅረኛው ላይ የምትሰራዋን ሴት አድርጌ ይገርማል፣ በጣም ይገርማል። ፊልሙን እያየሁ ጋይስ ራሴን በራሴ አይ ሊያ ስለምትፈጥን ነው። አሁን አልተለያዩም አይደለም ሊለያዩ አሁን ወላይታ ላይ እንደውም ቀለበት አድርጎላታል። አንድ ቻሌንጅ ሰጥሻለሁ። እግዚአብሔርን ነው የምልሽ። እዚች ጋር ከቆምሽ ለ2 ደቂቃ ማርያምን አሁኑኑ 50 ሺህ ብር ትራንስፈር አድርግልሻለሁ። ለ2 ደቂቃ? አዎ ለ2 ደቂቃ መቆም ሳይሆን እንደዚህ እንደዚህ አንድ። አረ ለ10 ደቂቃ ትቆማለች ጃኒ። ታረግሻል። እግዚአብሔርን 50 ሺህ ብር አሁኑኑ ትራንስፈር አድርግልሻለሁ። ዙሪ ወጣ ፀሐይ አያት ሱሪ ወጣ ፀሐይ ወደዚህ ብለሽ በቃ መቆም ብቻ እዛ ነጫማሽ ታወጣልሽ። ነይ ጫማዬን አውጥቼ ነው እንዴ? አው ደፋር ነይ፣ አይዞሽ ነይ። 50 ሺህ ብር እኮ ነው ቀልደኛ። 50 ሺህ ብር ሲያምር ደግሞ እግርሽ ስማ ብስኩት ስማ እንደሚያቃጥል ታውቃታለህ። እሱ በባዶ እግር ወጥተህ መሰለኝ። እላግዝ ነይ አውጥ 50 ሺህ ብር አሁን 50 ሺህ ብር ቆይ ታይመር ሊያዝ ነይ ግቢ። አይደለም ነይ ግቢ። ቆይ ታይመር ሊያዝ ቆይ ያው ጀምሪ። ግቢ 2 ደቂቃ ግን ምን አላት? እዛ ጋር ወጣ 4 ሰዓት እቆማለሁ አለ። አዎ እሺ፣ ያው እየቆጠረ ነው። ተንቀሳቀሽ፣ አይዞሽ። እናቴ ትሙት ያማል። አምሳ ሺህ ብር አንቺ መቆም ያቅትሻል? እንዴት እንደሚያቃጥል ሀብታም ነሽ ማለት ነው። በጣም ሀብታም ነሽ። እስኪ ሂድና ሞክረው። እኔ ማለት ምን ጀዋለሁ እንዴ? ትቆማለህ አሁን እንደዚህ እናሳ። ቆይ እስኪ 40 ሰከንድ ጨርሰህ 40 ሰከንድ አቺ ሀሳብከኝ ነው ይመጣል። ሀሳብከኝ ነው ይመጣል እንጂ አሁን እንዴት ሀሳብከው? ይልን እግዚአብሔር እንዴት አስበዋለሁ። ተመቸሽ ግን ሀሳቡ? የሌለው ሀሳብ እኔ ተቃጠለ። በጣም ክሬቲቭ አይደለም? ክሬቲቭ ማለት ክሬቲቭ ስለሆንኩኝ አሁን ጃኒ ትስመኛለች። እንዋጋ በለው። አራይፒ ሲንግሎች የአዶናይ ከንፈር ይለያል። የአዶናይ ከንፈር ይለያል። አማረብሽ ዛሬ ደግሞ በጣም ነው የሚያምረው። ይሄ በጣም ያምራል። ቻው በቃ ሲንግሎች እስቲ አንድ ኮሜንት ላይ እያለቀሳችሁ ፋሚሊ። የዛሬ ቪዲዮ ይሄን ይመስል ነበረ። በቀጣይ ቪዲዮ እስከማገኛችሁ ሁላችሁም በያላችሁበት ሰላማችሁ ይብዛ። ይመቻችሁ።